እኔ ምን አልኳችሁ? እኔ የተናገርኩት መሬት ጠብ አይልም። ነገ ቀይ ኮፍያ በቀይ ቲሸርት ለብሶ ይመጣል ብያለሁ። ካድኩ አልካድኩም። ቲሸርት እና ጃኬት አንድ ነው። ቀይ ኮፍያ አድርጓል፣ አለቀ። እኔ ጠንቋይ አልቀልብ። በምን አውቃለሁ? ደግሞ ይነግርሻል ታወራላችሁ እንዳትሉኝ። እኔ የምለው ሴቶቹ እስከ መቼ ነው ተራ በተራ እየተንጋጉ? ሁለቱንም እየነገራቸው ነው። ሁለቱም ለምን ጊዜ ሊሰጡት አልፈለጉም? ለምን በዚህን ያህል መጋተት ፈለጉ? የሆነ የናይጄሪያ እንትን እያየው ነበርና ብዙ ስክሮል ሳደርግ ናይጄሪያዎች የሚሰሩት ሳያረግዙ እንደ እርጉዝ ሴት ፊኛ ወዳቸው ውስጥ የሚነፉ መድኃኒት ውስጥ ምግብ እያደረጉ እንትን የሚያደርጉ የሚጫወቱ በሰው ህይወት። እንዲሁም ደግሞ አንድ ወንድ 3 ሴቶችን ደርድሮ ለእናቱ ይዞ ሄዶ እናቴ የትኛዋን እንዳገባ ትፈቅጅልኛለሽ? ከ3ቶቹ ምረጭልኝ ይላታል። ከዛን እናት ትሄድና 3ቱንም በጠረባ ብላ ታባራለች። ያ ነው አሁን እኛ ሀገር ላይ እየተካሄደ ያለው። አንድ ወንድ ይመጣል፣ መራጭ ይሆናል፣ ሴቶቹ ተመራጭ ይሆናሉ ማለት ነው። እና እየተመረጡ እየተዋረዱ አንገታቸውን እየደፉ እያለቃቀሱ አልፈልጋችሁም፣ ሁለታችሁም ለማንም አልነግርም፣ አንቺንም በቃ ካሁን በኋላ ጠገቤ እንዳትደርሺ፣ አንቺም እንዳትጠሪኝ እያለ ይሸኛቸዋል። ዳኒ ዓላማው ምንድን ነው? የዳኒም ዓላማ አልገባንም። ዳኒ ለምን ሄርሜላን አብርሃም ቤት ይዟት ሊመጣ ፈለገ? ለምን ሩታ ጋር ይዟት ሊመጣ ፈለገ? ዳኒ ምን ፈልጎ ነው እንዴ? ትላንትና ቻው ብሎ ሄደ አይደል? አለቀ በቃ። ቢፈልግ እኮ ራሱ ደውሎ ሊያገኛት ይችላል። ሩታ አብርሃም ሄርሜላ ማግኘት ቢፈልግ፣ አብርሃም ከሄርሜላ ጋር መገናኘት ቢፈልግ ይደውልላታል። እዚህ ቦታ ላይ ላገኘሽ ልሄድ ነው ብሎ ይላታል። አብርሃም ሩታ ቤት ድረስ እየተንኳተተች ልጅ እየመጣች እስከ መቼ ድረስ ነው እንደ እንትን ጭራ ይመስል እየተከተለች ሽታውን እያሸተች እየተከተለች እየተዋረደች የምትሄደው? አይበቃችሁም? በነገራችን ላይ ቡታጅራዎች በጣም ፍሬሾች። አሁን ነው መሰለኝ ስልጣኔ። ለነገሩ እድሜ ለከተማ ከተማ መጣችሁን አይናችሁን የገለጻችሁት፣ ከተማ መጣችሁ ነው ሁሉ ነገር ያያችሁት። ለዛ ነው ፀጉራችሁን ቁጥርጥር በመሰራት አሁን ፋሽን እያደረጋችሁት ነው። በስማ ሰው እኮ አይለፈለት ብያለኝ እኮ ነው ለመናገር። ድሃ አይለፈለት። ትላንት በድህነት በነበሩበት ሰዓት ፀጉራቸው ቁንጭጭ ነበረ። ከፓንክ ውጭ ሌላ ቁርጥ የለም ነበር። ቱፓክ እንኳን አይቆረጡም ስለማያምርባቸው፣ ፓንክ ነበር የሚቆረጡት። እዚች ጋ ያጎፍራሉ፣ አለቀ። ከኋላው መላጣ። አሁን ደግሞ ምን አመጡ? ፓንክ አድርገውት ያንን እንትን ቁጥርጥር። ወደ ሴት ለምን አትቀየሩ? ምነው ሴትነት እንዲያማራችሁ እንደዚህ? አሁን ቡታጅራዎች ይሄ እኮ የቀረ ፋሽን እኮ ነው፣ ያለፈበት ፋሽን እኮ ነው። ቁጥርጥር፣ ወንድ ልጅ ቁጥርጥር፣ ማርያምን ያለፈበት ፋሽን፣ በጣም የሚያስጠላ። አቤልንም ተመልከቱት፣ ቁጥርጥር። አብርሃም እንግዲህ ወይ ስላልተመቸው ሊሆን ይችላል በራፐር ኮፍያ እየመጣ ያለው። አቤልንም ድንገት ላይቭ ላይ አይቼው ነበር፣ አረንጓዴ ኮፍያ አድርጎ። ኮፍያ አሁን ፋሽን መጥቶ ነው አልገባኝም። ነው ወይንስ እነሱ ለፋሽኑ አዲስ መሆናቸው ነው? አዲስ ብራንዶችን እያስተዋወቁ ነው ያሉት። የኮፍያ ብራንድ እና የድሬድ ብራንድ እያስተዋወቁ ነው ያሉት። የት ይሁን ማን ትሆን? እንደው ይህንን ወንዶችን ቁጭ ብላ የምትሰራ ሴት እንደው እጇ ይቆረጥ፣ ወንድም የሚሆን እጁ ይሰበር። ወንድ ልጅ እንደ ወንድ ሲሆን ነው የሚያምር። በቁጥጥር ስትሰሩ ታምራላችሁ ብሎ የሚሏችሁ ግን ምን አይነት የረከሰች ሴት ናት? የረከሰ ትውልድ ላይ መድረሳችን የምናውቀው እናንተ ረክሳችሁ ሴት ሆናችሁ ነገ ትንሽ የሚቀራችሁ ነገ ቀሚስ ለብሳችሁ ትመጣላችሁ፣ አለቀ። በተለያዩ አስቂኝ በተለያዩ ድራማ መልክ ወንድ ልጅ እንደ ሴት ቀሚስ ለብሶ ብዙ ጊዜ አይተናል። አሁን ግን እናንተ ቀሚስ ለብሳችሁ ቁጭ ብላችሁ መንገድ ላይ መሽናት ነው ያማራችሁ፣ የናፈቃችሁ፣ አለቀ። እንደ ወንድነታችሁን ማታሳዩ እንዴ? ኤፍሬምስ እስከ መቼ ድረስ ነው ሩታን እንደ ጭራ እያስከተልክ ወንድምህን እንዲለመን? ወንድምህ ተለማኝ፣ ወንድምህ ራሱን የሚኮፍሰው ወንድምህን ተፈላጊ እያደረግ ሩታን እንድትለምን የምታደርጋት እንዴ? እህትህን ተመልከታት፣ እዛ እህታችሁን ጎብኟት፣ እህታችሁን ሂዱ። ሩታን ስታሰቃዩ እዛ ደግሞ የሚያሰቃያት ሰው አለ። እናንተ እዚህ የምትሰሩት ስራ እሷን እዛ ዋጋ እያስከፈላት ነው። ባመነችው ነው የተከዳችው።
የተከራከረችለት ወገቧን የያዘችለት ማህተቧን ይዛ የማለችለት ልጅ ነው ዛሬ ሪያሊቲው ተጋለጠውና አልፈልግህም ብላ ትተው ሄደችው። እሱም እያለቀሰ እሷም እያለቀሰች። እናንተ እዚህ ጋር ሩታን ታስለቅሳላችሁ፣ ሴቶቹን ታስለቅሳላችሁ፣ እዛ ደግሞ እህታችሁን የሚያስለቅሳላችሁ አለ። እስከመቼ ድረስ ነው እንደዚህ የምትሄዱት? በመቀጠል እቺን ፓርት ቆርጣችሁ ለቡዜ አድርሱልኝ እባክሽን። ቡዜ በፈጠረሽ አምላክ ስለ ልጆችሽ ይሁንብሽ እባክሽን። ብዙዎች ጥሪ አድርጊልን ብለውኛል። ቲክታክ ላይ ቃል ግቢልን፣ እምንጠይቅሽ ጥያቄ አለ፣ የብዙዎች ጥያቄ አለ፣ ትግባና ትመልስልን፣ እሷምቱን ወንድሟ ተብለሻል። ብዙዎች እየመጡ እኔ ጋ ቡዜን እና ዴቭን የምንጠይቃቸው ጥያቄ አለ፣ የህዝብ ጥያቄ ይመልሱልን ብለውሻል። ይውላችሁ ዛሬ የምትኮፈሱበት ነገ ደረት ያስደቃችኋል። ዛሬ ራሳችሁን የምታዩበት ነገ ትወርዳላችሁ። ሰው ናችሁ። ትላንት ብዙ ሚሊዮነር የነበሩ ሰዎች ዛሬ ረግፈዋል። ትላንት ብዙ ብራችን የምናደርግበት አጣን እያሉ ሲበትኑ የነበሩ ዛሬ የኔ ቢጤ ሆነዋል። ወርደው ንብረታቸው ሁሉን ነገር አልቆ ሰው ያገኛል ያጣል። እንዳገኘ የሚኖር የለም፣ እንዳጣ የሚኖር የለም። ህይወት ትገለባበጣለች። ዛሬ አትኮፈሺ። ለምንጠይቅሽ ጥያቄ መልስ መልሽልን እያልንሽ ነው ተደጋጋሚ። እግዚአብሔርን የምትፈሪ ከሆነ እውነት ለእግዚአብሔር ለቃሉ የምትታመኝና ወይም ደግሞ በቪዲዮሽ መልሽልን፣ አሳየን። አብርሃምን አሞታል ብለሻል አለ አይማረው። አሁንም እየነፋፋው ነው። አዎ እየነፋፋው ነው ያለው አብርሃምን። የሴቶቹ እንባ፣ የሴቶቹ ድካም፣ የሴቶቹ ጩኸት እረፍት ነስቶታል። ሰላም አሳጥቶታል። ገና ሰላሙን ነው የሚነሳው። እናንተ በኃጢአት ላይ ኃጢአት ነው የምትደርቡት። ኃጢአታችሁን በይቅርታ እንኳን ማለፍ አትፈልጉም። ጥፋታችሁን፣ ስራችሁን በይቅርታ ህዝብ ፊት ቀርባችሁ ይቅርታ ብሎ ለማለፍ እንኳን ያልታደላችሁ ሰዎች ናችሁ። ራሳችሁ እንደ ፍጹም ራሳችሁ እንደ ንጹህ እየሰቀላችሁ እያያችሁ እስከ መቼ ድረስ ነው የምትቀጥሉት? ነገ ህዝብ ነው እንኳን እናንተ ተራ ትላንትና ዩቲዩበር የሆናችሁ ከየድሮ እንትኖች እንኳን በአሁኑ ሰዓት ላይ ያሉበት ደረጃ ላይ ያሉ ሰዎች ጥሩ ደረጃ ላይ ያሉ ሰዎች ሲያጠፉ ህዝብን ወጥተው ይቅርታ ይላሉ። እንኳን እናንተ በጣም አሁን በቅርብ እየታወቃችሁ ናችሁ። እሱም ላይ ከዩቲዩብ የዘለለ ምንም መለያ ስም የላችሁ። ከዩቲዩብ የዘለለ ምንም የምትታወቁበት ባክግራውንድ የላችሁ። ህዝብን እያሳዘናችሁ፣ ህዝብን እያስለቀሳችሁ ዋጋ ትከፍላላችሁ። ስለ ሃይማኖታችን ጥያቄ ጠይቀናችሁ መልስ አልመለሳችሁልን። ስለ ሃይማኖታችን፣ ስለ መስቀላችን ክርስቲያን ነኝ ብለሻል፣ ትዘምሪያለሽ፣ ታሸበሽቢያለሽ፣ እዛም እየሄድሽ ታፈነድጃለሽ። ስለ እምነትሽ፣ ስለ መስቀልሽ ግን ንቀሽው፣ ረግጠሽው፣ አንቺ ከመስቀሉ በልጠሽ፣ አንቺ መስቀሉን ንቀሽ፣ የፊትሽን አያያዝ መቼም ማንጠፍ የማይረሳ ነው። ወተሽ ህዝብን ነው ያስቆጣሽው። ህዝብን እንደ ሃይማኖተኛ ሃይማኖትን ነው እንትን ያልሽው። ለጥያቄሽ መልስ መልሺ። አብርሃም ከታመመ በምን ታመመ? ከዳንስ ምንድን ያዳነው? ምንድንስ ነበር የታመመው? ለምን ህዝብን ታደናግራላችሁ? ለምን ህዝብን ግራ ታጋባላችሁ? እናንተ ግራ ገብቷችሁ። አዎ ይነድብሻል ቤትሽ። ትላንት ቪላ ቤቶች ሲነዱ አይተናል። ለምን ነደደ? እንዴት ነደደ እንላለን። እግዚአብሔር በእንዲህ ነው በማታውቂው ነገር እየቀጣሽ የሚመጣው። እየቀጣሽ የምትሄጁ የሚያስተምርሽ የምትማሪ ከሆነ ማለት ነው። አሁን አብርሃም መውጣቱን ነው። ይድረስ አይድረስ ግን አናቅም። ይግባ ግን አናቅም። ምክንያቱም በጣም የሌለ ተነፋፍተዋል። ከኔ በላይ ሰው የለም ብለዋል። እኔ ነኝ ሀገር ላይ ታዋቂ፣ እኔ ነኝ ሀገር ላይ ወንድ፣ እኔ ነኝ ሴት የማመላልሰው። ዛን ነገ ደግሞ ሌላ አምስተኛ ሴት ናት መሰለኝ እስከምትመጣ። ለምን አምስተኛ? አዎ አምስተኛ ሴት እስከምትመጣ ድረስ ደግሞ እናየዋለን። አዎ እስከ መቼ ድረስ ነው እንደዚህ የምትቀጥሉት? ውርደት አይበቃችሁም? ውርደት አይሰለቻችሁም? እናንተ ጥሩ የሰራችሁ ይመስላችኋል። በብዙዎች ፊት ግን የተጠላችሁ ናችሁ። በብዙዎች ፊት ተጠምዳችኋል። ማንኛውም ነገር ጊዜያዊ ነው። ሲው
ማርክንና ቤዚን ተመልከቷቸው። ትላንትና ሻማ ለኩሳ ድል ባለ ነገር ነበረ ኬክ ያስቆረሰችው፣ ሻምፓኝ የረጠችው፣ ወይን የጠጣችው። በማግስቱ ግን በሰውየው ተያይዛ መጣች። መተት ብለው ሊነግሩን ማለት ነው። ቤዚ ማርክን ጠላችሁ። ለምን? ቤዚ ታማለች፣ ከዛኛው ልጅ ጋር ተጣብቃለች። መተት ብለው መጡ። መተት እያላችሁ የጀመራችሁት ድራማ ብዙ ዩቲዩበሮች ቤት መተት እየገባ ነው። ብዙ ዩቲዩበሮች ቤት እያንኳኳ እየገባ ነው። ድራማ እያላችሁ ፕራንክ እያላችሁ እናስቀና የምትሉት ላይፋችሁ ብዙዎችን እናስቀና እያሉ ብዙዎችን አለያይቷቸዋል። ተመልከቱ። ውብዬንና ናሂ ትላንትና ሰላም ፈጥረው ነበረ። ትዕግስት የምትባለዋ ደግሞ መጣሁንም ገባችባቸው። ሰዎቹ ሃይማኖተኛ ይሁኑ ከሃይማኖት ነፃ ይሁኑ ምናቸውንም አናቅም። ሃይማኖተኛ ነን ብለው በየቲክታካቸው በየዩቲዩባቸው መዝሙር እናያለን፣ ቸርች ሲሄዱ እናያለን፣ ሲጾሙ ሲጸልዩ ሲያስቀድሱ እናያለን። እንደገና ደግሞ በእንደዚህ በሰይጣናዊ እንትን ተጠምደው እናያለን። አንዱን ለዩልን፣ አንዱን ለዩልን። የአልዓዛር እናት ተንበርክካ እግዚኦ ይቅርታ ያለቻት ነው። ለምን? ይቅርታ ማለት ጥሩ ነው፣ ግን ምን አድርጋባት ነው? ፈዛለች፣ ደንዝዛለች ተብሏል። እያንዳንዳቸው ቤት እየገባ ነው። ያቺ ኤፍሬምንና ህያብን ልታለያየ መጣችው። ዛሬ ደግሞ ምን ብለህ መጣች? ትናንትና ነው ያየሁትኝ። ለአብሪኮ ቤት ኪራይ አልጎደለህም እንዴ? በብሯ ደግሞ በብሯ አለች አልሳካላትና በብር በጓደኛዋ በኩል በብር ገብታ የሰው ህይወት ልትበጠብጥ። ሴቶቹ እንዲህ ነው የሾረባቸው። የሚሆኑትን የሚያደርጉትን ያሳጣቸው በገንዘብ የተነሳ። ፍቅረኛ ያለው ትዳር ያለው ቤት ካልሆነ በስተቀር ንጹህ ወንድ ላይ አንሄድም ብለዋል። ሁሉም የሰው ህይወት ከመበጥበጥ ሁሉም። ሄለን አሁን ለምሳሌ ሄለን የማርኬድሮ ፍቅረኛ ከዛ ከቱርክ ከመጣው ልጅ ጋር ነበረች፣ ከነ ብዙዎች ጋር ነበረች። ዛሬ የለችም። ዛሬ ደግሞ ከዚህ ልጅ ጋር ተጣብቃለች። እሷም ነገ እግርሽ እምቢ ትባላለች። በህይወታቸው አዳዲስ ሰዎች በድራማ እያስገቡ ብዙዎችን ፑሽ እያስደረጓቸው ፍቅር ይጀምሩና የሆነ ፓርት ላይ ሲደርሱ በያ አልፈልግሽም ከዚህ በኋላ ፍቅር ውስጥም እኮ ገብተው ሊሆን ይችል ይሆናል። ካፕል ሆነው ስራ ካልሰራን እያሉ ካፕል ይሆኑና በስራ ይጀምራሉ። በዛ በስራ የተጀመረው ጥንብርኩሳቸውን እየተወጣጡ አንድ አይነት ልብስ እየለበሱ አንድ አይነት ስታይል ይዘውብን እየመጡ ፍቅር ውስጥ ይገባሉ። ከዛ ወይ እሱ አልፈልግሽም ይላታል፣ ወይ እሱ አልፈልግም ትለዋለች። ፍቅርን ከዳጊ ጋር መስራታቸውን እኛ አልጠላንም፣ ስራቸውን እንጂ እኛ እየጠላን ያለ ነው። መስራታቸውን፣ መለወጣቸውን፣ ገንዘብ ማግኘታቸውን አልጠላንም። የሚያስተላልፉት መልእክት ግን መርዝ ነው። እናት ልጆቿን ትምህርት ቤት ነው የምትልከው፣ ከስልክ ገዝታ ነው የምትሰጠው። አባት ለልጁ ስልክ ነው ገዝቶ የሚሰጠው። ልጁ ግን ምን እንዳየ ምን እያየ እንዳለ ምን እንደሚሰራ ምን እንደሚያይ ቼክ አያደርገውም። የብዙዎች ቤተሰብ ቤት ይሄ ነው ያለው። እናት ልጆቿን ጥላ ስራ ትገባለች፣ ለልጆቿ ስልክ ሰጣ። ከስራ ስትመለስ ግን ልጆቿ ምን እያዩ ይዋሉ ምን እየሰሩ ይዋሉ አታውቅም። ያው ልጅ ስልክ ላይ ነው የሚጣደው። እኛ በነበርንበት ኳስ መራገጥ፣ አባሮሽ መጫወት፣ ገመድ መዝለል፣ ኩኩሉ መጫወት፣ ዲሞ መጫወት፣ አው ገመድ ዝላይ፣ ስንት ነገር የምንጫወተው ነበረ። እቃ ነው። ያሁን ልጅ እሱን አያውቀው። ያሁን ልጅ እሱን አያውቀው። በምን እድሉ አንድ የሆነ ሰፈር ላይ በየበራችን ላይ ኳሶች ሊጫወቱ ይችላሉ። እሱንም ኮብልስቶን እግራቸውን ይበላቸዋል። የትኛው ኳስ መጫወቻ ደህና በየሰፈሩ አላቸው። 12 13 ዓመት የሞላት ልጅ ስልክ ላይ ነች ያለችው። ምን እንደምታይ ማንም አያውቅም። ቲክታኩን የሞሉት ጌም ላይ ህፃናቶች ናቸው። 20 ዓመት ያልሞላቸው ልጆች ናቸው። ቆነጃጅቶች ስልክ ይሰጣቸዋል፣ ስልክ ይገዛሉ። እኔ ኬታምተው እንደሚገዙም አላውቅም። ስማርት ስልክ እየያዙ ነው ላይፍ ላይ ቁጭ ብለው ጌም የሚጫወቱት። ቤተሰቦቻቸው ቼክ አያረጓቸውም። ምንም ይሁን ምንም ብቻ ሰርታ ገንዘብ ታምጣን የምትባለው። ምንም ይስራ ምንም ገንዘብ ሰርቶ ያምጣ ነው። ፋሽን እየተባለ በሚለበሰው ፋሽን ውስጥ ምን እንደሚመጣ ምን አይነት መልእክት እንዳለው አታውቁም። የአዶኒ እህቶች አሁን የሚሰሩት ፋሽን ተብሎ የመጣው
የሪሃና ባል የሚለብሰው የተዝረከረከ ልብስ ይሄ ፋሽን ብለው ያመጡት ሰፋፊ ጅንሳ አለ። ወንድ ልጅ የማይለብሰውን ሴት ልጅ የማትለብሰውን አይነት ልብስ ሴት ልጅ የማትለብሰውን ወንድ ይለብሷል። ወንድ ልጅ የማይለብሰውን ሴት ትለብሳለች። በዛ ውስጥ ብዙ ማስታወቂያ ብዙ ፋሽን እያሉ ያስታውቃሉ። በዛ ውስጥ ምን እንደሚመጣባቸው አያውቁም። በብዙ ዩቲዩበሮች እና በብዙ አርቲስቶች በብዙ ቲክታከሮች ነው እንደዚህ አይነት ፋሽን እየተባለ እየተመጣ ትውልድ የሚያልቀው ትውልድ የሚያሳጣው ሀገሪቷ ላይ። እስከ መቼ ድረስ ነው እንደዚህ እየተዋረድን አስመሳይ ሃይማኖተኞች፣ አስመሳይ የክርስቲያን ሀገር፣ አስመሳይ ፈራ እግዚአብሔር አላት ሀገር የምንባለው? ክርስቲያኑ በዚህ አስመሳይ፣ ሙስሊሙ በዚህ አስመሳይ፣ በድግምት በአምልኮ ተጨመላልቀው ተልከስክሰው ነው ያሉት። ወንዶቹ ረክሰው የወንዳ ወንድ ባህሪ ሳይሆን ሴታ ሴት አልጫ ሴታ ሴት ሆነው የሴት ባህሪ ያላቸው ጸጉሩን ወንድ ላይ ጸጉር ሲሆን እንጂ የምን እንደ ሴት ሹሩባት ለምን ዊግ አቀጥሉ? ይሻላችኋል። በዊግ ለምን ፋሽን አትሰሩም? ለምን ቅንድባችሁን አትኳሉም? ለምን ሊፕስቲክ አትቀቡም? ለምን ጆሮአችሁን አታንጠለጥሉበትም? እስከ መቼ ድረስ ነው ወንዶቹ እንደዚህ እየሆኑ የሚሄዱት? ተራ በተራ የሆነ መቀናናት አይነት ነገር እንበለው፣ እኔ ከማን አንሳለው አይነት እንደዚህ አይነት ሙድ ነው። አንዱ ይጀምረዋል፣ ከዛ እሱ የጀመረውን ያቆምና እሱ ሲፈታው ይሄኛው ይቀጥላል። ርካሽ ነው እንዲህ በዚህ ነው ያለ። ርካሽ ከሆነ ምን አለበት ያንን አንተ የምትከፍልበትን ለፀጉር ቤት ዛሬ ተፈተን በወንዶቹ ሴቶቹስ እሺ እንደው ሴቶቹስ እንደው ባለን ላይ እንጨምርበት ብለው ነው። ወንድ ደግሞ የወንድ ቆንጆ ደግሞ ምንድን ነው የወንድ አልጫ ዊግ ቀጥለክ ከወንድ ወርደክ የትኛዋ ሴት ናት አንተን የምትፈልገው ፀጉርን ሹሩባ ስለተሰራ? ለነገሩ አሁን ሚዲያ ላይ ያሉት ክስክስ ያሉ ሴቶች እያየናቸው ነው። ገና ሲገቡ 100 ሰው ይገባላቸዋል። ያ 100 ሰውም ወንድ ከሆነ 100 ሴቶች ናቸው ግር ብለው ተከተለው ታፕ ኮፒ ሊንክ ሼር እያደረጉ ጊፍት እየሰጡ በዛው ላይ ኮመንት ስታስቀምጡ የሚሳደቡት ሴቶች፣ ተሳዳቢ ሴት፣ ልክስክስ ሴት፣ ወንድ ላይ ያለ አግባብ የምትንጠለጠል ሴት፣ ያለ ቦታው የምትገባ ሴት፣ ማረግ የላችሁ ክብር የላችሁ። በየቤቱ በየቦታው በእርግዝናና በመተት እየተጨመላለቃችሁ አረገዝኩ ወይ የእርግዝና ድራማ የምትሰሩ ከሆነ እንደ ተለያዩ ሀገር ዜጎች ፊኛ ሆዳችሁ ውስጥ አርጉና ነው አረገዝክ በሉ። ምናልባት በሱ ከምን ያረገዘሽ ብለን በሱ እንድንስቅ እንድንጫወት። እናንተ የምር አርገዛችሁ ነው የምትመጡት። ሰው ለድራማ ነው አረገዝኩ የሚለው፣ እናንተ የምር እያረገዛችሁ ነው የምትመጡት። ነገ ልጅን ያለ እናት ያለ አባት እያሳደጋችሁ ሚዲያውን ትሞሉታላችሁ። አብርሃም የትም ሄድ በረራ ሰዓት ይደረሳል። ሂጂ አልፈልግም አለ። ቆምና ጠብቀኛል አለ። ቆሜ ጠብቀሃል። ምን የሚሉት በቃ አልፍ። ሰው ቢፈልግሽ ይደውልልሻል። የሄደው ቤቱ ቃል ሻንጣውን ወስዶ እንትን ለማለት ነው፣ ለመውጣት ነው የሚፈልገው። ከሩታ ጋር የሆነ ነገር ማድረግ መገናኘት ይፈልጋል። በቃ የሚሄደው ሌላ ሴት ጋር ነው። ተስፋ ቁረጡ። እኔ እኮ ፋራነታቸው ማለት ነው። በቃ በውስጥ የሚጠየቅ ነገር እንኳን አያውቁም። ማርያምን በውስጥ የሚጠየቅ ነገር አያውቁም። ቢነግራትስ ካሜራ ላይ ሊነግራት ነው። ህዝብ ተከትሎት እንዲሄድ ነው። ካሜራ ላይ አይነገርም። የምትሄድበትን ንገረኝ ብለው ግግም ብሎ እንደዚህ መጠየቅ። ራስን ማዋረድ፣ ራስን ማርከስ፣ ስልክ ዘግቶ ከካሜራ ጀርባ መጠየቅ። አይ ልጁን ይዤው እንድመጣ ነው፣ አለቀ። ቀላል መንገድ። አንቺ ጠየቅሽው፣ ለአንቺ ነገረሽ፣ አንቺ ብቻ አለሽ የምትሄጂው፣ ህዝብ ነው የሚሄደው። በውስጥ አትጠይቂው። አሁን ሄርሜላ በውስጥ ጠይቀዋለች ወይ ተስፋ ይነግራታል። ከዛ ቀረሽ አንቺ።
ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ።